ጤና ይስጥልን። ዛሬ በሰዓት የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። የነዳጅን ሁኔታ በተመለከተ አዲስ አሰራር ይፋ ተደርጓል። በከተሞች የነዳጅ ውጤቶች የገበያ ድርሻ ቀመርም በዛሬው ዕለት ይፋ ተደርጓል። በሌላ ዜና ለአዲስ አበባ ነዋሪዎች በአዲስ አበባ ውስጥ በአይነቱ ለየት ያለ የትራንስፖርት አገልግሎት ሊሰጥ መሆኑ ተሰምቷል። ሙሉ መረጃውን እንነግራችኋለን። በቀጣይ ደግሞ የኤርትራ መንግስት ለኢትዮጵያ ማስጠንቀቂያ ማስተላለፍ ተሰምቷል። አዲስ ስለሚገነባው የባቡር መስመርም የተነሳ ጉዳይ ነው። እሱንም ታደምጣላችሁ። በሌላ ዜና ብልጽግና ፓርቲ ሰራተኞችና ዜጎችን እያስገደደ አባል ሆኑኝ እያለ ነው ብሏል ኢዜማ በመግለጫው። ሙሉ መረጃውን ይዘን መጥተናል። በመቀጠልም አዲስ የሆስፒታሎች የሕክምና አሰራር በዛሬው ዕለት አንድ መረጃ ወጥቷል። እሱንም ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ ዕለቱ ዝርዝር መረጃ መራን። በቅድሚያም በከተሞች የነዳጅ ውጤት የገበያ ድርሻ ቀመር ይፋ ተደረገም። የነዳጅ ኩባንያዎች አሰራር ላይም ስጋት እንዳላቸው የገለጹ ሲሆን በከተሞች የኢኮኖሚ እንቅስቃሴ፣ የህዝብ ብዛትና ሌሎች ተያያዥ ምክንያቶችን መሰረት ያደረገ አዲስ የከተሞች የነዳጅ ውጤትን የገበያ ድርሻ ቀመር የነዳጅና ኢነርጂ ይፋ ተደርጓል። የነዳጅና ኢነርጂ ባለስልጣን ይፋ እንዳደረገው የነዳጅ ውጤቶችን የገበያ ድርሻ ቀመር ክለሳ፣ ጥናትና የገበያ ድርሻ ውሳኔውን ለማስፈጸም የሚያስችል መመሪያ የነዳጅ አከፋፋይ ኩባንያዎች በተገኙበት ውይይት በተደረገበት መድረክም ቀመሩን አስተዋውቋል። በአንድ ቀንም 4000 ነዳጅ ጫኝ ተሽከርካሪዎች ለአንድ ወር ወረፋ እንደሚጠብቁ የተገለጸም ሲሆን ይህን የሚያስቀርም አዲስ የገበያ ድርሻ አሰራርም ተግባራዊ ተደርጓል። ከጅቡቲ ወደ ኢትዮጵያ የነዳጅ ምርትን ለማስገባት በቀን ከ4000 በላይ ተሽከርካሪዎች ለአንድ ወር ወረፋ እንደሚጠብቁ የነዳጅና ኤነርጂ ባለስልጣንም አስታውቋል። የባለስልጣኑ ዋና ዳይሬክተር ደስታው መኮንን ይህን ችግር የሚያስቀር አሰራር እንዲኖር እየተሰራ መሆኑን የገለጹም ሲሆን በነዳጅ ኩባንያዎች አቅርቦትና ስርጭት ዙሪያም በተደረገ ጥናት ላይ የተመሰረተ የገበያ ድርሻ ቀመርና የአሰራር ስርዓት ተግባራዊ መደረጉንም የጠቆሙት። በዚህም የገበያ ድርሻ አሰራር ስርዓት መሰረት ነዳጅ አከፋፋይ ኩባንያዎች ለየትኛው ማደያ እንደሚጭኑ ፕሮግራም እንደሚወጣና የኩባንያዎች ፕሮግራም መሰረት በማድረግም የነዳጅ አቅራቢ ድርጅት የጭነት ፕሮግራም እንደሚዘጋጅም ገልጸዋል። ወደ ጅቡቲ የሚሄዱ ተሽከርካሪዎች በሚወጣላቸው ፕሮግራም መሰረት እንደሚሄዱ መደረጉም አሽከርካሪዎችም የሚያወጡትን ወጪና እንግልት እንዲሁም ኩባንያዎች የሚያወጡትን ከፍተኛ የውጭ ምንዛሪ የሚያስቀር እንደሚሆንም አመላክተዋል። በተጨማሪም የሚገመት የነዳጅ አቅርቦት እንዲኖር በሁሉም አካባቢዎች እኩል ተደራሽ እንዲሆንና በአሽከርካሪዎች ላይ የሚደርሰውን የጤና ችግርም የሚቀንስ መሆኑን ገልጸዋል። በዚህም መሰረት ከጅቡቲ ጀምሮ የነዳጅ ስርጭቱን ለመከታተል የሚያስችል አሰራር ተግባራዊ እንደሚደረግም አስታውቀዋል። ይህም አሰራር የነዳጅ አቅርቦት እንዲሻሻል፣ ለህብረተሰቡ የሚቀርበው የነዳጅ መጠን ፍትሐዊ እንዲሆን እንዲሁም ለኮንትሮባንድ ተጋላጭ የሆኑ ድንበር አካባቢ የሚገኙ አካባቢዎች ላይ ኮታን መሰረት ያደረገ አቅርቦት እንዲኖር ያደርጋል ብለዋል። አሰራሩን ተግባራዊ ለማድረግ ሁሉም ኩባንያዎች ጋር ውይይት እየተደረገ መሆኑን የገለጹት ዋና ዳይሬክተሩ አሰራሩ በዚህ ሳምንት ተግባራዊ እንደሚደረግም አስታውቀዋል። በሌላ ዜና ኤርትራ ማስጠንቀቂያ መስጠቷ ተሰማም። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል በማለት አስጠንቅቀዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምና ሌሎች የሀገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት የከሰሱት የማነም በሌላ በኩል ደግሞ ብልጽግና ኢትዮጵያን ከምጽዋ አሰብና ከጅቡቲዋ ታጁራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደ በመግለጽ አምታች አካሄድ ይከተላል በማለትም ተችተዋል። ይህ የፓርቲው እሳቤ ግን ከቅን ልቦና ከመነጨ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለም ሲሉ የማነ አጣጥለውታል። ወደ ቀጣዩ አመራን። በአዲስ አበባ ውስጥ በአይነቱ ለየት ያለ የህዝብ ትራንስፖርት አገልግሎት ሰጪ ሊዘጋጅ መሆኑ ተሰምቷል። በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ሊደረግ እንደሆነም ተሰምቷል። ኦቪድ ግሩፕ የትራንስፖርት ችግርን መፍታት የሚያስችል የኬብል ካር ወይም በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ቴክኖሎጂ ተግባራዊ ሊያደርግ መሆኑን የድርጅቱ ዋና ስራ አስፈጻሚ ዮናስ ታደሰ ገልጸዋል። ኦቪድ ግሩፕ
በቴክኖሎጂ የታገዙ ዘመናዊ ቤቶችን ከመገንባትን ባሻገር ትራንስፖርት ችግርን ለመፍታት በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ለማድረግ የፕሮጀክት ጥናት ማጠናቀቁን ዋና ስራ አስፈጻሚው አስታውቀዋል። የባቡርና የመኪና መሰረተ ልማቶችን ማፍረስ ሳያስፈልግ በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ወይም ኬብል ካር ቴክኖሎጂ በአዲስ አበባ ተግባራዊ ለማድረግ ያስችላልም ብለዋል። በገበታ ለሸገር እንዲሁም በገበታ ለሀገርና ገበታ ለትውልድ የኢትዮጵያ ገጽታ የሚያጎሉ የተለያዩ ፕሮጀክቶች እየተከናወኑ መሆኑን ገልጸው ኦቪድ ግሩፕም በግንባታው ዘርፍ አዳዲስ ቴክኖሎጂዎችን በመጠቀም ዘመናዊ ከተማ ለመገንባት በመንግስት የሚደረገውን ጥረት የበለጠ የሚደግፍ መሆኑንም አረጋግጠዋል። ኦቪድ ሀገራዊ ልማትን ከማገዝ ባለፈ በግንባታው ዘርፍ ዘመናዊ ቴክኖሎጂን በመጠቀምና በአጭር ጊዜ የሚጠናቀቅ ስራውን እንደሚቀጥልም መግለጻቸውን ኢዜአ ዘግቧል። በሌላ ዜና ኢዜማ ፓርቲ መግለጫ ማውጣቱ ተሰምቷል። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሳሰበም። በሀገራችን የፖለቲካ ምህዳር ውስጥ ፈታኝ ሆነው ከሚገኙ ጉዳዮች መካከል ፖለቲካ ምንድን ነው? የፖለቲካ ፓርቲስ ምንድን ነው? ሚናውስ ወይስ ተግባራቱ በተለይ ከሌሎች ህጋዊ ሰውነት ካላቸው ድርጅቶችስ በምን ይለያሉ? መንግስትና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው? የሚሉትን ጽንሰ ሀሳቦች ላይ ያለ መሰረታዊ የአረዳድ ስህተት መሆኑንም ፓርቲው ባወጣው መግለጫ ጠቁሟል። በዚህ ምክንያት ፓርቲዎች የተለያዩ ስህተቶችን የሚፈጽሙ መሆናቸውን ያመላከተው ኢዜማ መግለጫ ገዢው ፓርቲ ብልጽግና ግን ከስህተት ባሻገር የመብት ጥሰቶች ሲፈጽም ይስተዋላል ብለዋል። ፓርቲዎች አባላት መመልመል፣ መዋቅራቸውን በሰው ኃይል ይሁን በቁሳቁስ ማጠናከርና በፖለቲካው ገበያ የሚያቀርቡትን አማራጭ ሀሳብ መሸጥ መደበኛ ተግባራቸው ነው። ይህ ሲፈጸም ግን የዜጎች ዲሞክራሲያዊ መብቶች በፍጹም ጥያቄ ውስጥ በማያስገባ እንዲሁም በፖለቲካ ምህዳሩ ላይ ለፍክክር የሚቀርቡ ተወዳዳሪዎች ላይ አድሏዊነት በሚያነግስ መልኩ መሆን የለበትም ብሏል። ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸውን መገናኛ ብዙሃን ጠፍሮ መያዝ፣ በመንግስት መዋቅር ውስጥ የፓርቲ ሲል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየም ይገኛል ብሏል። ከቅርብ ጊዜ ወዲህ ደግሞ የመንግስት ሰራተኞችን ያለፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑንም ያገኘናቸው መረጃዎች ያሳያሉ ያለው የኢዜማ መግለጫ ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የሚያመላክት መሆኑንም ገልጿል። በተጨማሪም ድርጊቱ የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣንን ያላግባብ እንደሚጠቀሙም ያሳያል። ከዚህ ቀደምም ይተችበት የነበረው በዝቅተኛ የኑሮ ደረጃ የሚገኙ ዜጎች በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባልነት ቁጥሩን ከፍ ማድረጉን ለማመን የሚያስችል ሆኖ እናገኘዋለን ብሏል። ኢዜማ ፓርቲው ሀሳቤን ለመፈጸም ጥራት ያለው አባል ይገለኛል የሚል ግምገማዎች እንዳሉት የሚታወቅ መሆኑን የገለጸው ኢዜማ ይህን ለመፍታትም ይህን በሌላ ምክንያት የሚያደርጋቸው መሰል ተግባሮች ግን በዜጎች ዲሞክራሲያዊ መብቶች ላይ በሚፈጸም ዋጋ መሆኑን እንደሌለበት ሊታወቅ ይገባል ሲል አሳስቧል። ይህም የመንግስት ተግባር በዋነኛነት አስቸጋሪ ሆኖ ያለውን የገዢውን ፓርቲ መንግስት አንድ እና ያው የመሆን ጉዳይ የበለጠ የሚያጠናክረው ሲሆን በተጨማሪም ፓርቲው በተደጋጋሚ እገዛለታለሁ የሚለውን ሀገሪቱን የበላይ ህገ መንግስቱን ሌሎች ሀገራት የተቀበሎቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን መጨፍለቁም ለህግ የበላይነት ያለውን ምልከታ ጥያቄ ምልክት ውስጥ የሚከተው በመሆኑ ኢዜማ ገልጿል። ለዚህም ከህገ መንግስቱ አንቀጽ 31፣ 29ና 25ን በማስረጃነት ጠቅሶ ብልጽግናን ወቅሷል። በመሆኑም የመገናኛ ብዙሃን ተቋማት ጉዳዩን ለማህበረሰቡ እንዲያጋልጡ የኢትዮጵያ ሰብአዊ መብት ኮሚሽን ከሰብአዊ መብት ጋር በተያያዙ የሚሰሩ አካላት እንዲያወግዙ፣ የህዝብ እንባ ጠባቂ ተቋምም ይህን የመብት ጥሰት ተመልክቶ በተመሳሳይ እንዲያወግዝ፣ የሲቪል ማህበራትም
ዜጎች ከእንዲህ አይነት ጫና ራሳቸውን እንዴት እንደሚጠብቁ ግንዛቤ በመፍጠር መሰል ድርጊቶች የሚጠቀሙበት ሁኔታ እንዲፈጠር ጥሪ አቅርቧል። እንዲሁም ዜጎች ለእንዲህ አይነት ጫና በጋራ በመቆም ያለፍላጎታቸው የሚጫንባቸውን ሁሉ እንዲቃወሙ ጥሪ እናቀርባለን ብሏል። ገዢው ብልጽግና ፓርቲ ሀገርና ዘላቂ የህዝብ ጥቅም ከጊዜያዊ የስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስታዊ መዋቅርን ለፓርቲ ጥቅም የመዋል ተግባራት በአስቸኳይ እንዲያቆም እናሳስባለን ያለው ኢዜማ እንደቀደሙት የኢትዮጵያ አገዛዝ ብልጽግና ፓርቲዎችም በታሪክ መዝገብ የዲሞክራሲ አክሽን ተብሎ ለመመዝገብ እየተንደረደረ መሆኑንም ፓርቲው አመራሮች እንዲያጠኑት እንሻለን ሲል ዛሬ በመግለጫው የትስስር ገጹ ላይ አስቀምጧል። ወደ ቀጣዩ መረጃችን ስናመራ ሆስፒታሎች የሚሰጡትን የሕክምና አገልግሎት በተመለከተ አዲስ አሰራር መዘርጋቱ ተሰምቷል። የአማራ ክልል የጤና መድህን ተገልጋዮች አዲስ አበባ በሚገኙ 6 ሆስፒታሎች እንዲታከሙ የሚያስችል አሰራር መዘርጋቱ ተገልጿል። የአማራ ክልል ጤና ቢሮና በጤና ሚኒስቴር በጋራ ስምምነት በማድረግ በክልሉ የማይሰጡ የሕክምና አገልግሎቶችን አዲስ አበባ በሚገኙ 6 ሆስፒታሎች እንዲሰጥ የሚያስችል አሰራር ተግባራዊ ማድረጉን አስታውቋል። የክልሉ የጤና መድህን ተገልጋዮች አገልግሎቱን ከሚያገኙባቸው ሆስፒታሎች መካከል ጥቁር አንበሳ፣ ጳውሎስና የካቲት 12 ስፔሻላይዝ ሆስፒታል ይገኙበታልም ተብሏል። የቢሮው የሀብት አሰባሰብ ዳይሬክተር አቶ አዲሱ አበባው አገልግሎቱ ከክልሉ ሆስፒታሎች አቅም በላይ ሆነው በሪፈራል ወደ አዲስ አበባ ለተላኩ ታካሚዎች ብቻ የሚሰጥ መሆኑን ገልጸው ከሆስፒታሎች በተጨማሪም ከነማ ፋርማሲዎች የስምምነቱ አካል መሆናቸውን ገልጸዋል። ስምምነቱ በክልሉ ጤና መድህን የታቀፉ ታካሚዎች እንደ ካንሰርና ኩላሊት ባሉ ስር የሰደዱ በሽታዎች ምክንያትም በሪፈር አዲስ አበባ ወደሚገኙ ሆስፒታሎች ቢላኩም ከተጨማሪ ወጪ የሚታደጋቸውን ሲሉም አስረድተዋል። የሀብት አሰባሰብ ዳይሬክተሩ አያይዘውም በ2017-18 የበጀት ዓመት ከአባላት የተሰበሰበው የክልሉ ጤና መድህን መዋጮ ከመንግስት ድጎማ ጋር 5 ቢሊዮን ብር መድረሱንም ገልጸዋል። የክልሉ መንግስት መክፈል ለማይችሉ ዝቅተኛ ገቢ የጤና መድህን ተጠቃሚዎች የ1.3 ቢሊዮን ብር ድጎማ ማድረጉን አስታውቋል። 81 ከመቶ የሚሆኑት የክልሉ ነዋሪዎች መካከልና ከፍተኛ በሚሉ 2 ምድቦች በጤና መድህን አባላት ተመዝግበውና የሚጠበቅባቸውን ዓመታዊ መዋጮ ከፍለው አገልግሎት በማግኘት ላይ እንደሆኑም አቶ አዲሱ ተናግረዋል። በአገልግሎቱ ላይ የሚቀርቡትን ቅሬታዎች ለማሻሻልም ወጥ አሰራር ተዘርግቶ በ1 ቢሊዮን ብር ወጪ ለደብረ ማርቆስ፣ ለደሴ፣ ለደብረ ብርሃን የሪፈራል ሆስፒታሎች የሕክምና ቁሳቁሶችን ለማሟላትም እቅድ ተይዟል ብለዋል። ቢሮው ለ2018-2019 የበጀት ዓመትም የአባላትን ተሳትፎ ከ81 ከመቶ ከፍ ለማድረግ የአባልነት የገንዘብ ክፍያ መጠንንም 7 ቢሊዮን ብር ለማድረስ እየሰራ እንደሆነም ዳይሬክተሩ አቶ አዲሱ ተናግረዋል።